Evangelical TV የወንጌል አማኞች ድምጽ ሰላም ለእናንተም ተመልካቾቻችን እንደምን ከረማችሁ የካውንስሉ ድምጽ ሰዓቱን ጠብቆ እንደገና መልሰን ተገናኝተናል ባለፈው ሳምንት በነበረን ቆይታ እንግዲህ ብዙዎቻችሁ በጣም ደስ ለተሰኛችሁ እየገለጻችሁልን ነው እናመሰግናለን የካውንስሉን ድምጽ እንግዲህ በዚህ ፕሮግራም ወደ እናንተ የምናቀርበው በፊት ሩቅ ሆናችሁ የምታውቁትን አሁን ቤተሰብ እንድትሆኑና ጥያቄዎቻችሁን አንስታችሁ ለጥያቄዎቻችሁ ደግሞ ፈጣን ምላሽ እንድታገኙ በየሳምንቱ የካውንስሉ የሥራ ኃላፊዎችና መሪዎችን ያቀርበን ምላሽ እንዲሰጥባቸው እናደርጋለን በትላንትናው ዕለት እንግዲህ በቄስ ደረጀ ጀንበሩ የካውንስሉን ጠቅላይ ጸሐፊን እንደማቀርብላችሁ በነገርኳችሁ መሰረት በርካታ ሰዎች ብዙ ጥያቄዎችን ልካቸዋል እያንዳንዱን ጥያቄ እንግዲህ በጥልቀት እንመለከታለን ግን ሁሉንም ጥያቄ ዛሬ ባናቀርበውም በሚመለከታቸው አካላት መልስ እንዲሰጣቸው እናደርጋለን ዛሬ ግን የካውንስሉ ጠቅላይ ጸሐፊ ቀጠሯቸውን ጠብቀው በሰዓታቸው ተገኝተዋል ቄስ ደረጀ ጀንበሩ በጣም ማመሰግነው ስለተገኙልን እግዚአብሔር ይስጥልኝ አሜን እንግዲህ ስለ ካውንስሉ ያው በካውንስሉ ድምጽ ጀምረናል ባለፈው የመጀመሪያውን አድርገናል አሁን ዛሬ ደግሞ እንግዲህ አንዳንድ ጉዳዮችን አንስተን ከቤተ እምነቶችም ወይም አባል ቤተ እምነቶችና ሚኒስትሪዎችም እንደዚሁም ከህዝበ ክርስቲያኑም ጋር የቀረበ ግንኙነት እንዲኖረው ነው ይሄን መድረክ የፈጠርነውና እስቲ ከመጀመሪያ ጥያቄ ልነሳና ባለፈው በነበረን 5000 በላይ የሚሆኑ ቤተ እምነቶችና ሚኒስትሪዎች ተመዝግበው እንደሚገኙ መረጃው ደርሶኛልና በስሩ ደግሞ እንግዲህ በተደጋጋሚ ሲባል እንሰማለን በተለምዶ ይሁን ወይም ቁጥሩ ተገኝቶ ይሆን አላቅም 35 ሚሊዮን ህዝብ በእነዚህ ስር እንዳለ ነው የሚታወቀውና ይሄንን ቁጥር በተለይ ህዝበ ክርስቲያኑን በልክ ቤተ እምነቶቹ እንደተመዘገቡት ህዝበ ክርስቲያኑስ ቁጥሩ ይታወቃል ተመዝግቦ ወይም በዛ ስራ የጀመራችሁት ነገር ይኖራል ወይ ያ እንግዲህ ከሁሉ አስቀድሜ አመሰግናለሁ ጥያቄም የጠየቁ እህቶች ወንድሞች እግዚአብሔር ይባርካችሁ እዚህ ያለነው ለጥያቄዎች መልስ ለመስጠት ነገር ግን እኛ መላሽ እነሱ ጠያቂ ሳይሆኑ ቤቱ የሁላችንም ስለሆነ ለቤቱ ለአገልግሎቱ መስፋት ከወንጌል አማኙም አልፎ ለሀገር በረከት እንዲሆን እንደተቋም የሁላችንም ነውና ኮንሰርናቸውን ያላቸውን ቀና ነገር ነው የሚያሳየው የጥያቄዎች መብዛትና በዚህ ደስ ብሎኛል እንግዲህ ከቁጥር ጋር ስንሄድ ቆጠራ የማድረግ ኃላፊነት የመንግስት ነው መንግስት እንግዲህ ይሄን ቆጠራ ካደረገ ከ10 ዓመት በላይ ሆኗል አልፏል ባለፈው ጊዜ የሀገር የህዝብ ቆጠራ ለማድረግ ታስቦ በተለያየ ከምርጫው ጋር በተለያየ መንገድ ሳይሳካ ቀርቷል እና ነገር ግን በዚህ ሙያ ያላቸው ሰዎች የኛ ምን ይመስላል ብለን ከዚያ ከ10 ዓመት በፊት የነበረው ከዚያ ተነስተው በተከታታይ ያለውን ለውጥ ያጠኑ የሚሰጡትን ግምት ወስደን ነው ስለዚህ እኛ እንዳውን 35 ስንል ቀንሰን ነው እንጂ የተሰጠን ከዚያ በላይ ነው ግን ግድ የለም እንደው አነስተኛ የተባለ እንውሰድ ከሚል ነው የወሰድነው ዋናው የቁጥር ጉዳይ አይደለም የቁጥር ጉዳይ ሳይሆን ጥቂትም ሆነን እግዚአብሔርን በቅድስና በጽድቅ ማምለካችን ማገልገላችን እርስ በርስ መያያዛችን ለሀገር ሰላምና እድገት የሚንቻለውን ማድረጋችን ነው እንጂ ቁጥሩ አሳሳቢ አይደለም ቁጥሩ በርግጥ ወደፊት ሁላችንም እንደሚጠበቀው ካገለገል ከዚህም በላይ የማይሆንበት ምንም ምክንያት የለም ምክንያቱም መንፈስ ቅዱስ እኛ ከእግዚአብሔር መንፈስ ጋር በተያያዝን በተጣበቅን ቁጥር እንደ ቃሉ መኖር በጀመርንና በተያያዝን ቁጥር መንፈስ ቅዱስ ራሱ የሰውን ልብና መንፈስ ያቀናል ያን ጊዜ አትምጣ ብንለውም ይመጣል አይቀርምና ዋናው ነገር ቁጥር ላይ ሳይሆን ትኩረታችን ያለው የመንፈሳዊ ህይወት ጥራታችን ላይ ስለሆነ እኔ ብዙ እንደንተንም አልወስደው ግን ባለሙያዎች የሰጡን ቁጥር ነው የመጨረሻውን ዝቅተኛውን ግምት ከዚህ ብለው የወሰዱትን የመጨረሻውን ነው የወሰድነውና ለዚያ ነው 35 ምንለው
ምንድነው ቁጥሩ ያው እንደ መንፈሳዊ ሰው ወይም እንደ እግዚአብሔር መንግስት ቁጥሩ ምንም ውጤት ሊያመጣ ይችላል ግን እንደ መንግስት በሚኖረን ተሳትፎ ወይም ደግሞ ውክልና በጥቅማችን ላይ በዛ ላይ ምናልባት ይሄ ቁጥር ታይቶ ነው መንግስትም ይሄን ያክል ህዝብ አላቸው ይሄንን ጥቅም ሊሰጣቸው ይገባል የሚለውንም ልክ ነው በዚያ እንግዲህ የቁጥሩ አንዱ አስፈላጊነት ያ ነው የመቁጠር ኃላፊነትና ይሄን ያህል ናችሁ ብሎ ፊገሩን የመስጠት ደግሞ የመንግስት ኃላፊነት ነው የሚሆነው የህዝብ ቆጠራን በተመለከተ እና ከዚህ በላይ ይሆን እንደው እንጂ ከዚህ በታች ይሆናል ብለን እኛ እስካሁን አናስብም ከዚህ የተነሳ በዚህች ሀገር ላይ ድርሻችን ከፍተኛ ነው አሁን አንዱ የጥቅምም ብቻም ሳይሆን ቁጥሩ በዛን ቁጥር የኃላፊነት ሚናችንም ድርሻችንም ከፍተኛ ነው የሚሆነው እንግዲህ የኛ እንደ ዜጋ ኃላፊነት አለብን ለሀገር ሰላም ለሀገር እድገት የእግዚአብሔር ደግሞ ለዚህ ሁሉ መሰረታዊ ነገር የክርስቶስ ኢየሱስ ወንጌል መሰበክ ሰላምን የሚሰጥ እሱ ብቻ ነው ብዙ ነገር አይተነዋልና ስለዚህ እሱን ብንሰብክ እሱን ብንኖር ይህን ያህል ቁጥር ካለን በሀገር ላይ የምናመጣው ጫና የጽድቅ ጫና ማለት ነው ሌላ ነገር አይደለም አንዳንድ ሰዎች ቋንቋውን በሌላ መልኩ ሊተረጉሙት ይችላሉና ይሄንን የጽድቅ ጫና ስንል የሰላም ምሳሌ መሆን የፍቅር ምሳሌ ይሆን ማንድነት ምሳሌ ይሆን የታታሪነት ሰርቶ በራስ ጥሮ ግሮ የማደግ ምሳሌ መሆን ማለታችን በዚህ ሁሉ ለሀገራችን ከድርሻ ልናበረክት እንችላለን እንደተባለው ቁጥር የሚናቅና ቸል የምንለው ነገር አይደለም ነገር ግን እንደ ክርስቲያን እኛ ብዙ ጊዜ ትኩረታችን የጽድቅ ጫና ለማምጣት ቁጥሩ ላይ ሳይሆን መንፈሳዊ ህይወታችን ላይ በጣም ጥሩ እንግዲህ ከተመልካቾች የመጡ ጥያቄዎች በጣም በርካታ ናቸው ግን ጠቅለል እያደረኩ ለማቅረብ ሞክራለሁ ግን ከዛ በፊት ማንሳት የምፈልገው በቅርቡ ካውንስሉ የኢትዮጵያ የሃይማኖት ተቋማት ጉባኤ ጋር ተቀላቅሏል ረጅም ጊዜ በዛ ውስጥ ሳይገባ ቆይቷልና ምናልባት ለተመልካቾችም ለቤተ አባል ህብረቶችም ግልጽ እንዲሆን ከጅምሩ ለምንድን ነው ካውንስሉ ያልገባው በኋላ እስከገባ በኋላ ምን ጥቅም ተገኘ እንዴት ነው የነበራችሁ እዛ ላይ እስቲ እንግዲህ አሁን በፊት ለምን አልገባም ለሚለው የተቋቋመው ካውንስሉ ቅርብ ጊዜ ነው እንደሚታወቀው እንግዲህ 5-6 አመት ከመጀመሪያው ጀምረን ብንቆጥር ወደዚያ ሊሄድ ይችላል አዋጁን መሰረት አድርገን ከቆጠርን 5-6 አመት ይሆናል ስለዚህ የቅርብ ጊዜ ምንድነው እንቅስቃሴ ነው ውጤት ነው ካውንስሉ ከዚያ በፊት ግን የሃይማኖት ተቋማት ጉባኤ የተቋቋመ ረጅም ጊዜ ነው እኔም ራሴ የቦርድ አባል ሆኜ በመካነ ኢየሱስ ቤተክርስቲያን በኩል ረጅም ጊዜ አገልግያለሁ መጀመሪያ ላይ ደንቡንም ሁሉንም በማርቀቅ በብዙ መንገድ ረጅም አመት አገልግያለሁ በቃኝ እስከምል ድረስ እና በዚያ ጉባኤው ላይ የሃይማኖት ተቋማት ጉባኤ ውስጥ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አለች ከዚያም ደግሞ የአብያተ ክርስቲያናት ህብረት በአባልነት አለ እንደዚሁም የቃለ ሕይወት ቤተክርስቲያን አለች እነዚህ ሶስቱ ስለነበሩ እኛ ስንጠይቅ አራተኛ ሆናችሁ እንዴት ትገባላችሁ ሁላችሁም እኮ አንድ ናችሁ የሚል ጥያቄ ተነሳ እኛ የጠየቅነው አባል እንሆን 8ኛ 7 ስለነበሩ 8ኛ አባል አድርጋችሁ ተቀበሉን የሚል ጥያቄ ነበር አንዳንድ ሰዎች ያለማግባት ያለመረዳት አንዳንዴም በቅንነት ነገሩን ያለማየት አዘገየው እንጂ ጥያቄው ቀደም ብሎ ነው የቀረበው ዞሮ መጨረሻ ላይ በቂ ውይይት ግንዛቤ ተደርጎ ግንዛቤው ከዳበረ በኋላ ለምን ታዲያ ወንጌላውያን አንድ ላይ አይሆኑም ካውንስሉ ውስጥ እነዚህ ሶስቱ አካላት ካሉ መስራች ከሆኑ ዋና ከሆኑ አራተኛ ከሚባል ሁሉን የሚይዝ ካውንስሉ ከሆነ በዚህ ዓለም አይገባም የሚል ነገር ተነስቶ ሌሎችም የሃይማኖት ተቋማት አስተሳሰብ ወደዚያ ስላዘነበለ በዚህ መልክ በመግባባት በአንድነት ነገሩ አልቋል
እና ያ ማለት እንግዲህ ሌሎችን ጨፈለቅን ማለት አይደለም። በነገራችን ላይ አንዳንድ ሰዎች ሲረዱ በቃ እኛ ወጣን ከሌ ገባ አይደለም። እነዚህ ሶስቱም አካላት ህብረቱም ሁለቱም አብያተ ክርስቲያናት ካውንስሉ ጋር ውስጥ ከፍተኛ ድርሻ አላቸው፣ ቦታ አላቸው። የነሱ ነው የመሰረቱት፣ እነሱ ናቸው። ከመስራቾች አንዱ እነሱ ናቸው። ስለዚህ በዚህ ውስጥ በአንድ ተወከልን ማለት ሁሉም ሶስቱም ቸርች ብቻ ሳይሆን በአጠቃላይ ወንጌላውያን በሙሉ ተወከሉ ማለት ነው በካውንስሉ። ስለዚህ ጠቅለል አድርጎ ሰብሰብ ባለ መልክ ውክልና እንዲኖር ለማድረግ ስለሆነ በዚያ መልክ ያለቀው በጥሩ ሁኔታ ነው። እንግዲህ ቅርብ ጊዜ ስለሆነ የገባ ነው። ይሄ ለውጥ መጣ እንዲሆን ለማለት አንችልም። ነገር ግን እርግጠኛ ነኝ ለውጥ ይመጣል። እኛም ደግሞ እዚያ ስንገባ አዳዲስ ሐሳብ የሚይዘን ያ ተቋሙ ለቆመለት ዓላማ ብቻ እንዲቆም፣ ለሰላም እንዲቆም፣ ለአብሮነት እንዲቆም፣ ለመደጋገፍ፣ ለመረዳዳት፣ ተግባብቶ ለመኖር እንደ ዜጋ በዚያ ላይ ጠንክሮ እንዲሰራ ለማድረግ ነው። የእኛ ትኩረት አድርገን የምንሰራውም በዚያ ውስጥ ነው። እንግዲህ የቅርብ ጊዜ ምንድነው አዲስ ነንና ሌላ ከዚህ በላይ ማለት የሚችለው ነገር አይኖርም። ተቋሙ የቆየም ቢሆን በእርግጥ ቅድም እንዳልኩት እኔ ራሴ ቦርድ አባል ፓስተር ሳዲቁ፣ ቄስ ዮናስ፣ ከቃለ ሕይወት ዶክተር ጣሰው ሌሎችም ነበሩና እነዚህ እንደ ግለሰብ አዲስ አይደለም። ነገር ግን ለካውንስሉ አዲስ ነው። ወደፊት የተሻለ ስራ እንሰራለን ብዬ አምናለሁ። እንግዲህ በዚህ በተቋሙ መካከል የዚያ ቤተክርስቲያናት የሃይማኖት ተቋማት ጉባኤ በቤተ እምነቶች ላይ የመብት ጥሰት ሲደርስ ብዙ ጊዜ መግለጫ ይሰጣል። ግን በወንጌላውያን ቤተክርስቲያናት ላይ የመብት ጥሰት ሲደርስ ብዙ ጊዜ ድምፁ ሲሰማ አይሰማም እና ይሄ ደግሞ ውስጥ ያሉት እናንተ በቂ ጫና ወይም ደግሞ በቂ ትኩረት አልሰጣችሁትም ነው ወይስ ምንድነው ነገሩ? ለምሳሌ ኦርቶዶክስ ቤተክርስቲያን ላይ ነገር ሲደርስ ወዲያውኑ መግለጫ ይወጣል፣ እንደ በሙስሊሙ ማህበረሰብ እንደዛ። የኛ ላይ ግን አሁን ቤተክርስቲያንም ፈርሶ ብዙ ቦታ ላይ አሁን መብታቸው ተጥሶ ያለ አለና እነዚህን በተመለከተ ምንድነው መጠበቅ ያለበት? እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ ሁሉንም እኩል አላገለገለም የሚለው ወቀሳ ተደጋግሞ ሲነገር የነበረ ነው። እኛ ብቻ ሳይሆን ሌሎችም አብያተ ክርስቲያናት እኛንም እንዲህ አላደረገም፣ እኩል አላገለገለንም የሚሉም አሉ። ዞሮ ዞሮ እኔ የማምነው የኢትዮጵያ ወንጌል አማኞች ሌላ አይደለም የሚቆምልን፣ እኛ ለእኛ ነን የምንቆመው። ሌላ እንዲናገርልን አንጠብቅ፣ እኛ ራሳችን እንናገራለን፣ መናገርም አለብን። እኛ ለእኛ ስንል ሌሎች አይመለከትም፣ ስለ ሌሎች አይገደንም ማለት ሳይሆን በተለያየ ቦታ ለሚደርሱ ነገሮች በይፋ ሐሳባችን መናገር፣ በድፍረት መናገር፣ የምንቃወመው መቃወም፣ የምንደግፈው መደገፍ፣ የምንተቸው መተቸት፣ የምናመሰግነውንም ማመስገን ይኖርብናል። ስለዚህ የኢትዮጵያ ሃይማኖት ተቋማት ወደፊት ለሁሉም ይቆማል ብዬ አስባለሁ። ካልቆመ ደግሞ እንግዲህ ጥያቄ የምናነሳበትና ያ እንዲስተካከል የበኩላችንን ድርሻችን የምንወጣበት አሰራር ይኖራል ከደንብም አንጻር። ምክንያቱም ለአንዱ የሚደረገው ለሌላው መደረግ አለበት። የሁላችን ከሆነ ሁላችንን ማገልገል ነው የሚኖርበት እና ሁላችንን የማያገለግል ከሆነ ደግሞ እኛስ እዚያ ምን እንሰራለን? ምን እናደርጋለን? ለምን ጊዜ እናባክናለን? ለሌላ ነገር የምናውለውን ጊዜ ነው እኮ እዚህ የምናውለው እና በዚያ መልክ ወደፊት የሚቀጥል አይመስለኝም። መቀጠልም አይኖርበትም። የሚስተካከለው ይስተካከላል እና አንዱ የምናደርገው ነገር እሱ ነው። ግን ሁልጊዜ ሌላው እንዲናገርልን አንጠብቅ። እኛ እኮ እግዚአብሔር በእኛ ውስጥ መንፈስ ቅዱስ ያለን ሰዎች ነን። እግዚአብሔር የምናመልክ ሰዎች ነን፣ የምናገለግል ሰዎች ነን። ስለዚህ ችግር ሲኖር ልክ አይደለም ብለን መቃወም አለብን። ከዚህ በፊት እኮ አድርገናል። የተለያዩ ቦታዎች ሳይመለሱ የቀሩት ላይ ምን ያህል ብዙ እንደሰራን እናውቀዋለን እና ውጤትም እያመጣን ነው። በተለያየ ቦታ ታስረው የነበሩ በተለያየ ቦታ
ቸርች ተቃጥሎ የነበረ በዚያ ሁሉ እኮ ብዙ ነገር ነው ያደረግነው። ለውጥም ያየነው ከራሳችን ጥረት የተነሳ ነው። ስለዚህ ሌላው ባይናገር እኛ ስለራሳችን ጉዳዩ የኛ ስለሆነ ስለሚመለከተን ኃላፊነት ስላለብን የዚህ ካውንስል ዋናው ድምጽ ሆኖ ማገልገል። ቸርች ሄደን ቤተክርስቲያን አንተክልም፣ ሚኒስትሪ አይደለም። በየአብያተ ክርስቲያናቱ መብት እንዲጠበቅ በብርቱ ይሰራል። ቢያስፈልግ የህግ ሰዎችን ጠበቃ አቁመን ተሟግተናል። ይሄንን እኮ አድርገናል። እንግዲህ ብዙ ነገር አንዳንዱን ሚዲያ ላይ ወጥተን ስለማንናገረው ህዝባችን ስለማያውቅ የሚሆን አይመስለው። ነገር ግን ዛሬ መናገር እንፈልገው እስከዚያ ድረስ እንሄዳለን። መሄድ የምንችለውን ሁሉ እንሄዳለን። እግዚአብሔር ደግሞ ከኛ ጋር ስለሆነ ይረዳናል። እስካሁን ረድቶናል። ወደፊትም ደግሞ የቀሩ በተለያየ አንዳንድ ቦታ ላይ የተዘጉ ቸርቾች አሉ። ለምንድን ነው የሚዘጉት? መዘጋትም በፍጹም የለበትም። እኩል ይህች ሀገር የሁላችንም ነች። የትም ቦታ ላይ ሄደን የማምለክ መብታችን መጠበቅ አለበት። ህገ መንግስቱ የሚለው ያ ነው። ግለሰቦች ደግሞ በየአካባቢው የሚፈጥሩት ችግር አለ። በየያለንበት በየደረጃው እየተቃወም ሐሳባችንን እየሰጠን እንቀጥላለን። ይስተካከላል ብዬ አስባለሁ። ሁልጊዜ የሚመቸናል ብለን አናስብ። የሚመቸውና መጨረሻው በኋላ የምንሄድበት መንግስት ነው። እውነት ነው። ወንጌል በተግዳሮት ውስጥ ነው የሚሰበከው። ከዚህ ጋር በተያያዘ እንግዲህ በርካታ መልእክት የላካችሁ ብዙ ጥያቄን የጠየቃችሁት ግን አንዳንዱ መርጬ ለማቅረብ ሞክራለሁ። አንዳንዱ ጥያቄም ያው በመጠይቀው ጥያቄ ውስጥ የተካተተ ስለሆነ ማለት ነው። ካወቶ ጋሴሎ የተባለ ሰው በርካታ ጥያቄዎች ልኳል። በቁጥር 3 ላይ ያስቀመጥከውን አሁን ከተነሳው ጋር ስለሚያያዝ በየክልሉ በኃይልና በጉልበት ቤተክርስቲያን እየፈረሰ ነው። ለምሳሌ በኦሮሚያ ክልል ኩሪፍቱ ማዕከል ላይ የደረሰው፣ በሸገር ከተማ የፈረሱ ቤተክርስቲያናት፣ ቢሾፍቱ ሙሉ ወንጌል ሁኔታ ምን ደረሰ፣ ስልጤ ቃለ ሕይወት ቤተክርስቲያን ፈርሷል፣ ትግራይ ቃለ ሕይወት ፈርሳለች፣ ሀላባ ቃለ ሕይወት ቤተክርስቲያን እያለ ይዘረዝራልና በርካቶች ከዚህ ከተገናኘ ምን ደረጃ ላይ ደረሰ? ፈረሱ ሲባል ነው እንጂ የተወሰደ እርምጃም ያለ አይመስለንም የሚለው አሁን ከተናገሩት ቄስ አሁን ለምሳሌ በህግም ይሄ ተሄዶ መረጃው ለህዝብ ካልደረሰ ምንም። ስለዚህ ይሄን በተመለከተስ ይሄ አሁን እንግዲህ አንዳንዶችን አላቃቸው ሪፖርት የተደረገልን ብቻ ነው የምናገረው። ትግራይ ላይ ፈረሰ የሚለውን እስካሁን ቃለ ሕይወት ቤተክርስቲያን ለኛ ያቀረበችው ነገር የለም። ሌሎችን ግን እናውቃለን። ኩሪፍቱ በጣም ሞግተናል በጣም። ስለዚህ አሁን ከክልሉ መንግስት ጋር እየተሰራ ነው ያለው። የኩሪፍቱ መልክ ይዛል ብዬ ጠብቃለሁኝ። አላባ ሲልጤ ውስጥ የተለያየ ቦታዎች ላይ አስቆመናል። የነበረውን ሁኔታ ቆሟል። መንግስት እንዲቆም አድርጓል። ሌላውም እየተሰራ ነው። በነገራችን ላይ አሁን አንዳንዱን ነገር ሳያልቅ ብናገር ነገ አይ እንዲህ ብለህ ነበር ይባላል። ሲያልቅ ነው በትክክል ይሄ ሆኗል ማለት የምንችለው። እና ዞሮ ዞሮ አሁን ስደት እዚያ ብቻም አይደለም። አፋር ውስጥ አሉ እስካሁን የተከፈቱ እንዳሉ ሁሉ ያልተከፈቱ አሉ። እዚያም ብቻ አይደለም። ሶማሊያ ውስጥ ችግር አለ። ኦሮሚያ ብቻ አይደለም። አማራ ክልልም አንዳንድ ቦታዎች እንደዚሁ እና ነገሩ እየረገበ ነው ያለው። ነገር ግን የፈረሱ ተመልሰው እዚያው ቦታቸው ላይ መሰራት አለበት። ይሄንን አጠንክረን ነው የምንሄድበት። የምናቆመው ነገር የለም። ፍትህ እስከሚሰፍን ድረስ ለሌላው የተደረገ ለእኛም እስከሚደረግ ድረስ እንሰራለን። ወደኋላም የምንለው ነገር የለም። ይሄ በጣም በግልጽ መታወቅ ያለበት እና ግን ብዙ ነገሮች መልስ እያገኙ ነው ከክልል መንግስታት ጋር። ለምሳሌ ቅድም የተወረሱ ንብረቶች ከኦሮሚያ ጋር እየተነጋገሩ ያሉ ለምሳሌ ቃለ ሕይወት፣ መካነ ኢየሱስ፣ ሙሉ ወንጌል መስመር ይዞ ከሁለቱም ወገን ሰዎች ተወክለው እየተነጋገሩ እየሰሩ ነው ያሉት። እንደዚሁም ደግሞ በሌሎች ክልሎች አማራ ክልል ላይ ጥያቄ ነበራለ። እሱም እኔ ራሴ ባለፈው በሄድኩ ጊዜ ከክልሉ ፕሬዝዳንት ጋር ሳይቀር ተነጋግረናል፣ እንጨርሳለን ብለዋል። ሌላም ቦታ ያሉ ደቡብ ላይ ያልተመለሱ ነገሮች አሉ።
እኒህ ሁሉ መመለስ አለባቸው። ስለዚህ እየሰራን ያለነው በሚያልቅ ጊዜ ህዝባችን እንዲያውቅ እናደርጋለን። የምናመሰግነውንም አካል እናመሰግናለን። ነገር ግን ጥሩ ከምንጊዜውም የበለጠ አንድ መናገር በድፍረት የሚችለው ከምንጊዜውም የበለጠ ተሰሚነት፣ ተቀባይነት ድምፃችን እያገኘ ስለመጣ ጸልዩልን፣ አብረን እንቆም፣ ምከሩን። ቤቱ የራሳችሁ ነው። አብረን እንሰራለን። በጣም ጥሩ። እንግዲህ ብዙ ነገር ነካክተውታል። ለምሳሌ ምስጋናው ቶማስ የተባለ ሰው የላከልን መልእክት ነው የሚለው የወንጌል አማኙ ችግር በሚደርስበት ጊዜ የጥብቅናና ወይም የህግ አገልግሎት ካውንስሉ ይሰጣል ወይ የሚል ጥያቄ አንስቷል። ምናልባት እዚህ ላይ ምላሽ ካለ ብዙዎቹ ተመሳሳይ ስለሆኑ ነው የምዘላቸው። ከዛ ጋር የተገናኘ ምናልባት ምላሽ ካለ? አይ የጥብቅና አገልግሎት እንሰጣለን። ይህን ደግሞ ከዚህ በፊት ስልጤ ድረስ እኮ የህግ ባለሙያዎችን ልከን አንዳንዱ ነገር የቆመው በዚያ ነው። የተፈቱትም እንዲፈቱ የተደረገው በዚያ ነው። በነገራችን ላይ ይህም ብቻ አይደለም። እንዲሁ ለግንዛቤ እንዲሆን ለምሳሌ በሶማሊያ ይሄ አዲሷ ማነች ሶማሌላንድ እሷ ጋር ለወንጌል አገልግሎት ሚሽነሪ ሆነው የተላኩ ሰዎች ነበሩ። እንግዲህ ከዚህ ቤተክርስቲያን ነከሌ ማለት አልፈልግም። እነሱ እዚያ ሄደው ታስረው ነበር። በጣም አደገኛ ነበር። ለህይወታቸው ሁሉም ያሰጋ ነበር። እና ያንን ባለን ግንኙነት በውጭ ጉዳይ ሚኒስቴርም በኩል በቆንሲላ በኩል በብዙ መከራ እና ውጣ ውረድ እንዲፈቱ ያደረገ ካውንስሉ ነው። ስለዚህ ሀገር ውስጥም ብቻም ሳይሆን ከሀገር ውስጥ ውጪ በእኛ ሰዎች ላይ ለሚደረገው ነገር ሁሉ እየሰራን ነው። ደቡብ አፍሪካ ለምሳሌ ያሉ አንዳንድ ብዙ አላግባብ የሆኑ ነገሮችን ከኤምባሲው ጋር እየሰራን ነው። ይሄ ለምንድን ነው? እዚያም ቢሄዱ የኛ ሰዎች ናቸው። ኢትዮጵያ ውስጥ ስላሉ ብቻ አይደለም። እዚያም ሲሄዱ ብዙ ችግር እየደረሰባቸው ያሉበት አካባቢ ላይ ጥያቄ እያነሳን እየሰራን ነው። ዱባይ ላይ ቦታ ተሰጥቶን ለወንጌላውያን ቦታ እንዲሰጠን እየሰራን ነው። ከመንግስት ጋር ሆነን ጥያቄ እንግዲህ እዚያ ላይ ቀላል ነገር አለ። ኦርቶዶክስ ተሰጥቷል። አሁን ለወንጌላውያን ደግሞ ይሰጣል ተብለናል። መቼ እንደሚሆን አናቅም። እንጸልይ። እስከዚያ ድረስ ከሀገርም ወጥቶ ይሄ ነው እኮ ዋናው ትልቁ የካውንስሉ ስራ ነው። በነፃነት ህዝባችን እንዲያመልክ በነፃነት እንዲኖር የምንችለውን ሁሉ ማድረግ ከህዝባችን ጋር ተባብረን እና ያንን እየሰራን የጥብቅና አገልግሎት ምንም ጥያቄ የለውም። ያ የሚያስፈልግበት ጊዜ እናደርጋለን። በጣም ጥሩ። ሌላው እንዳለ ደበበ የተባለ ሰው ደግሞ የላከልን ለወንጌላውያን ከመቼውም በላይ ሐሰተኛ አስተማሪዎችና ነቢያት ተግዳሮት ሆነዋል እና እዚህ ላይ ለምሳሌ እርምጃ ሌሎችም ደግሞ የተናገሩት አለ። እሱ ብቻ ሳይሆን ፈቃዳቸውም ተሰረዘ ይባላል፣ ግን ይቀጥላሉ እና ይህንን በተመለከተ ባለፈው አንስቼው ነበር ይህን ጥያቄና ምንድነው መፍትሄው የሚል ጥያቄ አንስተዋል የተለያዩ ተመልካቾች። ከዚህ ጋር ብዙ ጥያቄዎች ሊነሱ ይችላሉ። እንግዲህ ከካውንስሉ መጀመሪያ ራሱ ሲመሰረት አንዱ ጥያቄ ፈተና ይሄ ነበር። የሐሰት አስተማሪዎችን ይዟል ካውንስሉ አቅፏል ምናምን የሚባል ነበር። ነገር ግን ያ በመሆኑ ደግሞ የሐሰት አስተማሪዎችን ሳይሆን ፈቃድ የነበራቸውን ከመንግስት አግኝተው ህጋዊ ሆነ ይሰሩ የነበሩትን ወደዚህ እንዲመጡና በአንድ እንዲሰባሰቡ ነው የሆነው። ያ መደረጉ አሁን ጠቅሞናል። ጥቅሙን እያየነው ነው ያለነው። ምክንያቱም በፊት በነበረው ሁኔታ ቢቀጥል ኑሮ ማንን መጠየቅ ይችላል? አይቻልም። አሁን ግን አንድ ተቋም ነው ያለው። የወንጌላውያን የሆኑ በሙሉ ፈቃድ የሚያገኙት ከዚህ ነው። የዚህ የካውንስሉ አባል ሲሆኑ ህጋዊ ሰውነት ኑሯቸው በአገሪቱ ጋር የመስራት መብት ይኖራቸዋል እና መብት እንዳላቸው ሁሉ ግዴታም አለ። ግዴታው ምንድነው? አማድ አስተምሮ ብለን ያስቀመጥነዋል። የስነ ምግባር ደንብ ብለን ያስቀመጥነዋል። ሲገቡ ያን ሁሉ ፈርመው ስለሆነ የገቡት በዚያ መኖር የግድ ይጠይቃል። ከአማድ አስተምሮ ውስጥ በአንዱም ላይ ችግር ካለ እንጠይቃለን እና አሁን ህዝቡ የሚያውቀው
በአደባባይ እንዲሁ የወጡ ጥቂት ነገሮችን ነው። ነገር ግን አንዳንዱ በአደባባይ ልናወጣው አንችል፣ በቤት ውስጥ ጨርሶ መሄድ ነው የሚሻለው። ምክንያቱም ስናወጣ ወደ ውጭ ሲወጣ ሁላችንን የሚያስወቅስ ሁላችንን የሚያስነቅፍ ይሆናል እንጂ ለወንጌል አገልግሎት ትርፍ የለው። ግን አደባባይ ለይቶላቸው የወጡትን በአደባባይ በዚያው መንገድ እየሰራን ያለ ነው። የስነ መለኮት ኮሚሽን እየሰራ ነው። የደንብ ኮሚሽን እየሰራ ነው። ታገዱ የተባሉት ልክ ነው፣ ብዙ ነገሮቻቸውን አጥተዋል እና እንታረማለን፣ ሌላ እድል ይሰጠን ብለው በጽሁፍ ጠይቀዋል። እነሱን እንግዲህ ሌላ እድል ለመስጠት የሚወስን አካል አለ። ያ ሁሉ እንደተሟላ የህግ ኮሚሽኑም የስነ መለኮት ኮሚሽኑም ድምዳሜ አንድ ላይ ከጨረሱልን አቅርበን ውሳኔ ያገኛል ማለት ነው። እስከዚያ ድረስ አሁን እኮ ያሉት ሰው የማያውቀው ብዙ መብት አጥተዋል ስለታገደ። ነገር ግን ቸርቹ ስላልተዘጋ ነው ምን ሆነ የሚባለው። ቸርች ማዘጋት የመጨረሻው ከባድ ነገር ነው። እንዳይዘጋ ለማድረግ ነው መሞከር ያለብን። ሰዎችን ወደ መመለስ ነው ማምጣት ያለብን። ስህተትን ተሸክመን አንሄድም። ይሄ ጥያቄ የለው። አሁን እንኳን እኔ እንደ ሉትራን ኮንሰርቫቲቭ ሉትራን ፔንቴኮስታል ካሪዝማቲክ ነን የሚሉት እንኳ አንዳንዱን ነገር አይቀበሉም። ስለዚህ ልበልና ዘይት መሸጥ ከጸጋ አገልግሎት ጋር ስጦታ ጋር ተያይዞ ምን አመጣው? የትኛው የመጽሐፍ ቅዱስ ክፍል ነው ያንን እንድናደርግ የሚፈቅድ? ካለ ያሳዩን፣ ከሌለ ደግሞ የለምና መተው መቻል አለባቸው። ስለዚህ አሁን እንተዋለን ወደፊት አናደርግም ያሉ አሉ። እነሱን በቅርብ ጊዜ ቦርዱ ሲሰበሰብ የመጨረሻ ውሳኔ ወስነን ይቅርታ የሚደረግላቸው ተደርጎ ይቅርታውን ተቀብለን የምንሄድበት ይሆናል። እኛ ማገድ ነው የቢሮ ካገደ በኋላ የሚሰሩ ስራዎች በችኮላ አይደለም፣ በረጋ መንገድ። ምክንያት ሰውን ለማቅናት ነው። ቅድም እንዳልኩት ሰውን ለማቅናት ሰውን ወደ መልካም ነገር ለመመለስ ስለሆነ ትዕግስትም ስራም ይጠይቃል እና ያንን እያደረግን ነው። ምንም እንዳልሰራ እንደው ቸል እንዳለ ካውንስሉ ግን አታስቡ። ምክንያቱም የተሰጠን ወንጌል ሌላ ምንድን ነው የምንቆምበት? የቆምነው በእሱ ላይ ነው እኮ መቆሚያችን እሱ ነው። መሰረቱ ከተናጋ ይሄ ሁሉ አለን የምንለው ነገር ምን ያደርግልናል? ምን ትርጉም አለው? ስለዚህ እሱ ላይ አንደራደርም። ሰዎችን ለመመለስ ግን የምንችለውን ያህል ርቀት እንሄዳለን። ካልተመለሱ ደግሞ እንግዲህ ወደፊት በቀጣይ የምናየው ይሆናል። የማይመለስ እኛ አይደለንም የምንዘጋው ቸርቹ። የነሱ ግትር የነሱ ወደ እውነት አለመመለስ ከስህተት ለመመለስ ፈቃደኛ ለመሆን ስለሆነ ያን ማወቅ አለባቸው። እኛ ተመለሱ እያልን ነው፣ አስተካክሉ፣ አርሙ እያልን ነው። አልሰማም ካላችሁ ኃላፊነቱ የእናንተ ይሆናል። ከዚያ በኋላ እኛ ህሊናችን ንጹህ ነው የሚሆነው። በዚህ ውስጣችንን የሚከሰን ነገር የለም። እናንተ የምትሉን ነገር ሊኖር አይችልም እና አሁንም ከስህተት ውስጥ ያላችሁ ታውቃላችሁ እነማን እንደሆናችሁ። አንዳንዱ በሚዲያ የተገለጠ አለ። በሚዲያ ያልተገለጠ ጠርተን ያነጋገር ነው፣ ጠርተን የመከር ነው። በዚህ መንገድ መሄድ የለባችሁም ያልናቸው ያውቃሉ። በነገራችን ላይ ብዙዎች እኮ የመስተካከል እንትን እያሳዩ ነው። ጥሩ ነገር አለ። ያንን ብዙ ጊዜ ጉድለቷን ብቻ ስለምናይ ነው እንጂ መልካም ነገር ላይ ያሉ በጣም የሚያበረታታ ደስ የሚል ነገር ያላቸው ብዙዎች አሉ። ስለዚህ ይሄ እንግዲህ ዛሬ ካውንስሉ ከመጣ በኋላ ያመጣነው ነገር ሳይሆን አብሮን የቆየ ሳይነካ ገንግኖ ወፍሮ የቆየ ነገር ስለሆነ አሁን ትንሽ ሲነካ ያማል። ሲያም ደግሞ መንፈራገጥ አይቀርም። ስለዚህ ያ ካልሆነ በስተቀር ሁሉም ይስተካከላል ብዬ አስባለሁ። የማይስተካከል ምናልባት ጥቂቶች ካሉ እነሱ ደግሞ የሚሆነውን የመጨረሻውን የአንድ ሰው ውሳኔ ስለማይሆን በጋራ ስለሆነ የሚወሰነው
ያኔም እናሳውቀው ይሆናል። በጣም ጥሩ እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት የኢቫንጀሊካል ቴሌቪዥን የካውንስሉ ድምጽ የተሰኘው ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ድንበሩ ናቸው። ከረፍት በኋላ እንመለሳለን። ባላችሁበት ጠብቁ። ኢቫንጀሊካል ቲቪ የወንጌል አማኞች ድምጽ